ወጣት ኃይል ነው ተተኪው በጣም በጥሩ ሁኔታ በርካታ ወጣት ያለባት ሀገር ናት ኢትዮጵያና በርካታ ወጣት ነው ያለባት ያንዳንዱ ዞን ያንዳንዱ ክልል ስትሄድ ያለው የወጣት ብዛት በጣም ከፍተኛ ወጣት አለ ይህ ወጣት በተቻለው መጠን ሙያውን ዕውቀቱን ጭንቅላቱን ለተንኮል ለመለግጭት ለመጥፎ ነገር ለሴራ አንድ ሆኖ ሰውን ከመግፋት ከማድማት ከመዝረፍ ከማቃጠል ይልቅ አንድ ሆኖ ዛፍን መትከል ማብቀል በየመንደሩ የእያንዳንዱ የኢትዮጵያ መንደር መልማት የኢትዮጵያ ልማት ነው የኢትዮጵያ እድገት ነው የኢትዮጵያ ለውጥ ነው ይሄንን ለውጣችንን ደግሞ ልናስቀጥል የምንችለው ሁላችንም ሰላም በመሆን በመተባበር በመከባበር በመዋደድ በመፋቀር እኛ ኢትዮጵያውያን ተዋልደናል ተዋደናል ተከባብረን ኖረናል ወደፊትም ኦሪጂን ኦፍ ላንድ የተባለችው እስላም ክርስቲያን ተከባብሮ የሚኖርባት ሀገር ናት ቋንቋ ሊለየን አይችልም ብሔር ሊለየን አይችልም እኛ ወንድማማቾች ነን ከለራችን አንድ ነው መልክዓ ምድራችን አንድ ነው ይሄንን ያለው ነገር ሁሉም ሰው ተጠንቅቆ ሊጠብቀው ይገባል በሆነ ባልሆነው ተነስቶ ግሩፕ መስርቶ የገዛ ወንድምን ቀጥቅጦ መግደል ተገቢ አይደለም ወደ ልማታችን እንቀጥል እየተባለ ያለው በሚዲያ ላይ ሁሉም ኢትዮጵያውያን በአቅማቸው በኪሳቸውም በጉልበታቸውም ሀገራችንን እናልማ ሀገራችን ጽዱ ሀገር እናድርግ ለሀገራችን እንቁም ነው ተሰደን ይሄድን እኮ ነው ሰው ሀገር ባሪያ ለመሆን ለመሸከም እንድረስ ባህር ውስጥ እንግባ እንሙት ሳናቅ ጉዞ አርገን እኮ ደቡብ አፍሪካ እንሄዳለን ጣሊያን ሀገር እንሄዳለን ሊቢያ የተለያየ ሀገር ሳውዲ አረቢያ አቋርጠው ይሄዳሉ ግን ይሄ ለውጥ እዚህ ሀገርም ጠንክረን ከሰራን ለውጥ ማምጣት ስለምንችል ከጠቅላይ ሚኒስትራችን ከዶክተር አብይ ጎን ቆመን እገሌ ኦሮሞ ነው እገሌ አማራ ነው እገሌ ትግሬ ነው እገሌ ወላይታ ነው እገሌ ጉራጌ ነው እገሌ ስልጤ ነው የሚል ነገር ሳይበግረን መስራት አለብን መቆም አለብን ለዚች ሀገር አያቶቻችን እንደቆሙላት ረጅም ጉዞ ሄደው በእግር ሄደው ትራንስፖርት ባሌለበት ምድር ዘመን ረጅም ጉዞ ሄደው ጦርነት እንዳካሄዱባት ለመጠበቅ ማለት ነው ከዚህ እኔ ከተወለድኩበት ስልጤ ተነስተው አያቶቼ ማይጨው ሄደው ተዋግተዋል ካራማራ ሄደው ተዋግተዋል ከያቅጣጫው ተሰብስበው የኦሮሞ ህዝብ አድዋ ሄዶ ተዋግተዋል ቢያንስ 90% የኦሮሞ ልጅ እንዲሆን ነው የሚችለው በዛን ጊዜ በየትኛውም ጦርነት ደግሞ ፊት የሚያደርጉት አሁንም ድሮም የእርስ በርስ ጦርነት ቢሆንም ኦህዴድ በዛ በኩል ሆኖ በዚህ በኩል በደርግ በኩል የኦሮሞ ልጆች ቢሆኑም ትግራይ በዛ ሆኖ በዚህ በኩል የትግራይ ልጆች ቢሆኑም አማራ በዛ በኩል ሆኖ በዚህ በኩል ከደርግ ጋር የአማራ ልጆች ቢሆኑም የወንድማማቾች ጦርነት ቢሆንም የኦሮሞ ልጆች ፊት ያደርጋሉ በአብዛኛው ከፍተኛ ጦርነት ላይ ይሳተፉት የኦሮሞ ልጆች ናቸው ሀገርን ስንጠብቅ ሀገርን ስናከብር ሀገርን ስንወድ ህዝብን እንወዳለን ለሀገራችን ስንሞት ህዝባችን እንወዳለን እና እያንዳንዱ ነገር አሁን ደግሞ ሞቱ ይቅርና ሞቱ በፈጣሪ ትእዛዝ ይሁንና እርስ በርስ መገዳደል ይቅርና አሁን ሞቱ ከፈጣሪ ዘንድ ይምጣ እኛ ድህነትን እንግደል እጅ ለእጅ ተያይዘን ድህነትን ጭንቅላቱን ቀጥቅጠን እንግደል እስከመቼ ድረስ ነው ኢትዮጵያ በድህነት የምትጠራው በየዓለሙ በድህነት ትጠራለች ለምን ድሃ ግን አይደለችም እኛ እርስ በርስ አንድ ሆነን ሀገራችንን ለማልማት ጠንክረን ባለመሄድ እርስ በርስ በመናናቅ እርስ በርስ በመስረቅ በመዝረፍ ያላትን ሀብት አቅም በማዳከም በተለያዩ ምክንያቶች ከዛ ውጪ ኢትዮጵያ ግን ድሃ አይደለችም በፍጹም ድሃ እንዲህ አይነት ለምለም ምድር እንዲህ አይነት ለም አትክልት ዛፍ የሚበላ የሚጠጣ ያለበት ምድር እንዴት በድህነት ይጠራል ይሄ የራሳችን ችግር ነው ይሄን ኢሜጃችንን ሰርተን በአጭር ጊዜ ውስጥ ማሳየት አለብን ለዓለም ህዝብ በርካታ ኢትዮጵያ በርካታ ሊሰራ የሚችል ልማት አላት አቅም አላት ትልቅ ነገር እና ይሄ አቅም ደግሞ ከአቅሙ ካለው ተፈጥሯዊ ሀብት ባሻገር ደግሞ የሰው አቅም በደንብ አላት ኢትዮጵያ የወጣት ኃይል አቅም በጣም በደንብ አላት እና ህዝቦቻችንን በደንብ ማስተማር ወጣቱን ማስተማር ዕውቀት እንዲገበይ ማድረግ ኢንጂነሮችን መፍጠር ፕሮፌሰሮችን መፍጠር ዶክተሮችን መፍጠር ኬሚስት የሚያደርጉትን ሁሉ መፍጠር የኛ የወላጆች ድርሻ ነው ልጆቻችን ላይ በትምህርት መጠንከር ማስተማር ነው ከዛ ባሻገር እየተገፋፋን የምንሄድበት እየተገዳደልን የምናልፍበት ታሪክ ግን ድጋሚ ሊመጣ አይገባው ሰሞኑን ያየናቸው በየአቅጣጫው ያየናቸው ነገሮች ጥሩ አይደለም ለውጥ ሲመጣ ሆን ተብሎ ማንም ሰው ምንም ጥቅም ያገኘው ነገር የለም የእናቱን ልጅ ይገላል ከዛ ጸጸት ነው በህሊናው ይሞታል አንድ ሰው ሰውን ገሎ በቁሙ ይሞታል በህሊናው ሁሌ
ሁሌ ጸጸት ይገላል። ወይኔ ለምን ገደልኩት ብሎ ከማሰብ ወደ ኋላ አይልም። ምክንያቱም የሰውን ልጅ የፈጠራት ፈጣሪ እንጂ የሰውን ልጅ ነፍስ የፈጠራት ፈጣሪ እንጂ ሰው አይደለም። ይሄንና ተጠንቅቀን ነው ልንጓዝበት የሚገባ። ማንንም መግደል የለብንም፣ ማንንም ማስቀየም የለብንም። ይሄ በሃይማኖታችን ኦሪጂን ኦፍ ላንድ ተብላ በዓለም ላይ ትልቅ ዝና ያላት ሀገር በጥቃቅን ነገሮች እርስ በርሳችንን ልንገል አይገባም። ለአንድና ለመጨረሻ ጊዜ ተጋግዘን ድህነትን እንግደል። ለመጪው ትውልድ መገዳደልን ሳይሆን ልማትን፣ ትምህርትን፣ ዕውቀትን፣ እድገትን፣ የሀገር ልማትን፣ አንድ መሆንን፣ መከባበርን ይሄንን ነገር ነው አስተምረን ጥለን ማለፍ አለብን። በዚህ ምድር ላይ ቋሚ የለም። ተራ በተራ እየመዘዘ ፈጣሪ ይወስደናል እና ይሄንን ፍቅር በእያንዳንዱ ኢትዮጵያውያን በእያንዳንዱ ማህበረሰብ አብረን ነው ማስተማር ያለብን ማኖር ያለብን። እኛ ድሮ እንደውም በልጅነት ትዝ ይለኛል ሲዘፈን የዳዎ ጅማ ጎሬ ተብሎ ነበር። በዝናር ወይ ቢንግሬ ይባላል። በዝናር ወይ በግሬ እሄዳለሁ። ለምን? ለስራ ለልማት። ከዚህ ተነስተው ጅማ በፈረስ በመናም በዝናር አቋርጠው ሄደው አባቶቻችን ከኦሮሞ ማህበረሰብ በጣም ረጅም ዓመት ኖረዋል። በንግዱ ዘርፍ በተለያየ ነገር አብረው ኖረዋል። ይሄንን ቤተሰብ የተዋደደና የተዋለደን ቤተሰብ እንዴት ነጣጥለ ትጥለዋል? ስለዚህ ለሁሉም ለኢትዮጵያውያን ማስተላልፈው ሀገራችንን የሰላም፣ የፍቅር፣ የመከባበር፣ የመዋደድ ሰርቶ የመበልጸግ፣ የማደግ፣ የእድገት ሀገር ዘመን ያርግልን። አመሰግናለሁ ሀቢቢ። የተጀመሩ ልማቶች ቀጣይነት እንዲኖረው አርቲስቶች፣ የስነ ጥበብ ሰዎች ከስራቸው በተጓዳኝ ህብረተሰቡ ለልማት እንዲያነሳሱ እስቲ የምታስተላልፈው መልእክት ምንድን ነው? አርቲስቶች አብዛኞቹ ስለ ልማት ድሮም የነበሩት ዘፍነዋል፣ አሁንም ያሉት እየዘፈኑ ነው። እኔ በግሌ ያው ህብር ነው ፍቅር ነውን ታውቀዋለህ አንተ። ኢትዮጵያን ብሔር ብሔረሰቦች አንድ ቤተሰብ አድርጌ የሰራሁት አለ። ባለፈው የሰላም ሀገር ብዬ እንደዚሁ ኢትዮጵያን ሴቶቻችን አንስቼ በአማርኛ የሰራሁት አለ። አሁን በቅርቡ ደግሞ ያው ዶክተር አብይ በመምጣታቸው የተደሰተውን ደስታ የህዝቡን አንድነት ፍቅር በሚያመላክት ሁኔታ ሰርቻለሁ። ያው ኢትዮጵያውያን አሁን ትንሽ አንዳንድ ግጭቶች ይታያሉ። ይሄን ግጭት ወደ ኋላ ትተነው ወደፊት ኢትዮጵያ ምን መሆን እንዳለባት ራዕይ ሰንቃ ወደ ላይ ትልቅ ሀገር ነበረች ወደ ትልቅ ደረጃ እንድትሄድ የሁሉም ኢትዮጵያውያን እጅ ሊረባረብበት ይገባል። እጃችንን ተደምረን ለዱላ እርስ በርስ ለመገዳደል እርስ በርስ ለመደባደብ ወንድማማቾች እርስ በርስ ለመቆሳሰል ሳይሆን አንዳችን ለአንዳችን መከታ ተቆርቋሪ መሆን እንጂ አንዳችን ለአንዳችን ስጋት መሆን የለብንም እና እያንዳንዱ ኢትዮጵያውያን ወንድሞቻቸውን በያሉበት ከተማ እንደ ቤተሰብ እንደ ልጆቻቸው ሊጠብቁ ይገባል ባይነኝ። ምክንያቱም በጦርነት በመጣላት በመጋጨት ሀገር አይለወጥ። ሀገር ሊለወጥ የሚችለው ያው ጠቅላይ ሚኒስትራችን በተናገሩት ቋንቋ ተደምረን እጃችንን አንድ አድርገን ሀገራችን ወደፊት የምታድግበትን ደረጃ ሁላችንም መስራት አለብን ባይ ነኝ።